ሰላም የኤግዛም ቤስ ቱቶሪያል ተማሪዎች እንዴት ናችሁ? ዛሬ የአፕቲቲዩድ ወይም ኤስኤቲ እንግሊሽ ፓርት 2 እንቀጥላለን። የዛሬ ሌሰናችን የሚሆነው ሲኖኒም እና አንቶኒም ላይ ነው። ስለዚህ እንደዚህ አይነት ጥያቄዎችን እንዴት ሶልቭ ማድረግ እንደምትችሉ የተለያዩ ቴክኒኮችን እናይና ወደ ኢንትራንስ ኤግዛም ጥያቄዎች እናልፋለን ማለት ነው። መጀመሪያ እስቲ ዲፋይን እናደርጋቸው። ሲኖኒም እና አንቶኒም ምንድን ናቸው? ሲኖኒም ወርድ ወይም ፍሬዝ ነው እና ሚኒንጉ ሌላ ከተሰጣችሁ ወርድ ወይም ፍሬዝ ጋር the same ወይም በጣም nearly the same የሆነ ትርጉም ያለው እንደማለት ነው። ስለዚህ እንደዚህ አይነት ቃላት ሲኖኒምስ ወይም ሲኖኒመስ ይባላሉ። ለምሳሌ artful ወይም crafty ማለት ሁለቱም በጣም ጥበበኛ የሆነ ወይም ጥበበኝነቱን ኔጌቲቭሊ ለመሸወድ የሚጠቀምበት አይነት ሰው ነው የሚገልጹት። ባሎት ወይም ፖል ማለት ደግሞ ሰዎች ሲመርጡ ምርጫቸውን የሚያስገቡበት ቦታ ባለት ወይም ፖል ይባላል። ዲሰፕቲቭ እና ሚስሊዲንግ አንድ አይነት ትርጉም ነው እነዚህም ያላቸው። ሁለቱም የሚሸውዱ ወይም ሚስሊድ የሚያደርጉ ከትክክለኛ መስመር የሚያስወጡ ነገሮችን ለመግለጽ እንጠቀምባቸዋለን ማለት ነው። ሌላው ደግሞ አንቶኒም ነው። አንቶኒም አሁንም ወርድ እና ፍሬዝ ሆነው ግን ከሲኖኒም የሚለያየው ምንድነው? ኦፖዚት ሚኒንግ ነው ያለው። ከሲኖኒም ቃሉ ከተሰጣችሁ ከሌላ ቃል ኦፖዚት የሆነ ትርጉም ያለው ቃል ማለት ነው። ለምሳሌ አድማየር ማድነቅ ነው። የሱ ተቃራኒ ምንድነው? ዲቴስት። ዲቴስት አይተነው ያልወደድነው ወይም ደስ ያላለን ነገር እንደማለት ነው። ብሬቨሪ ብሬቭ መሆን ወይም ደፋር መሆን እንደማለት ነው። ኮዋርደንስ ደግሞ በተቃራኒው ፈሪ እንደማለት ነው። ክሩክድ የተጣመመ ነው። ተቃራኒው ምንድነው? ቀጥ ያለ ወይም ስትሬት ነው። ስለዚህ እንደዚህ አይነት ተቃራኒ የሆነ ትርጉም ያላቸው ቃላት አንቶኒምስ ይባላሉ። ስለዚህ እነዚህ አይነት ነገሮች ሶልቭ ለማድረግ ምን እንጠቀም? የመጀመሪያው ሉክ አፕ ወርድስ ኢን ቲሶሪስ። ቲሶሪስ የሚባለው እንግዲህ የዲክሽነሪ አንድ አካል ሲሆን ሲኖኒም አንቶኒሞችን ሊትራሊ ሊስት ያደርግልናል። ሲኖኒም እና ቲሶሪስ የሚል አይነት ዲክሽነሪ ካላችሁ ሲኖኒም አንቶኒም ብሎ የእያንዳንዱ ቃል ሲኖኒምም አንቶኒምም በደንብ ዘርዝሮ ያሳያቸዋል። ስለዚህ እነዚህን አይነት ዲክሽነሪዎችን ፈልጋችሁ መጠቀም እንደዚህ የሲኖኒም እና የአንቶኒም ቃላትን ሶልቭ ለማድረግ ትልቁ ቱል ነው። የሁለተኛው ኮንሲደር ኮንቴክስት። በሴንቴንስ ከሆነ የተሰጣችሁ የቃላቱን ትርጉም ልታውቁ ትችላላችሁ፣ ግን ኮንቴክስቱን ማንበብ ሴንቴንሱን ሙሉ ስልታነቡት ምን ለማለት ፈልጎ እንደሆነ የሆነ ክሉን ይሰጣችኋል። ስለዚህ ያንን ክሉ ተጠቅማችሁ ሲኖኒሙን ወይም አንቶኒሙን መምረጥ ትችላላችሁ ማለት ነው። ሌላው ክሬት ወርድ ፋሚሊስ። አንዳንድ ቃላት ግሩፕ መደረግ ይችላሉ። አዘ ሲኖኒም ወይም አዘን አንቶኒም በተደጋጋሚ ስለሆነ የምንጠቀምባቸውና በተደጋጋሚ እንደዚህ አይነት ጥያቄዎች ላይ ስለሚመጡ ግሩፕ ማድረግ ይቻላል። ሪሌሽንሺፓቸውን ኢዚሊ ማየት ይቻላል። ስለዚህ እንደዚህ አይነት ቃላትን ስታገኙ ግሩፕ እያደረጋችሁ ብትጽፏቸው በደንብ ሪፈር ለማድረግ በኋላ ይቀላችኋል ማለት ነው። ሌላው ዩዚንግ ፕሪፊክስስ ቱ ፋይንድ አንቶኒምስ። እንግዲህ አንቶኒም ተቃራኒ ትርጉም ማለት ነው አይደለ? ስለዚህ ፕሪፊክስ ስንጠቀም እንደዚህ አይነት ፕሪፊክሶች ለምሳሌ አን፣ ዲስ፣ ኢን፣ ሚስ የሚሉ ፕሪፊክሶች አፍራሽ ናቸው። ስለዚህ አንድ ያልፈረሰ ወይም ፖዚቲቭ የሆነ ቃል ካላችሁ እነዚህን ነገሮች ተጠቀማችሁ ማለት አፈረሳችሁት ማለት ነው። አንቶኒሙን ተቃራኒውን ቃል ፎርም አደረጋችሁ ማለት ነው። ስለዚህ እንደዚህ አይነት ቃላት ሞስትሊ ካሉ የቃሉ አንቶኒም ወይም ኦፖዚት ሚኒንግ እንደሆነ መረዳት ትችላላችሁ ማለት ነው። ሌላው ሜሞራይዝ የምታደርጉበት ስትራቴጂዎችን መጠቀም። ለምሳሌ ኤስዋይኤን ሚንስ the same አንቲ ሚንስ አጌንስት። ስለዚህ አሁን እንደዚህ አይነት ቃል ስታገኙ አሁንም እንደ ፕሪፊክስ the same እንደሆነ እንድትረዱት፣ አንቲ ወይም ኤኤንቲ የሚል ነገር ስታገኙ ደግሞ አጌንስት እንዲሆን እንድትረዱት ነው። ስለዚህ እነዚህን ቃላት ተጠቅማችሁ ሪሜምበር ማለት ትችላላችሁ ማለት ነው። ሌላው በሴንቴንስ ፕራክቲስ ማድረግ። አንዳንዴ ሲኖኒም እና አንቶኒም ቃላት እንዲሁ ሊሰጧችሁ ይችላሉ። ሴንቴንስ ሳይገባባቸው እንዲሁ ይሄ ከዚህ ጋር ከሆነ ይሄ ከየት ጋር ይሆናል የሚል ነገር ሲሰጣችሁ እናንተ ግን በሴንቴንስ ፕራክቲስ ማድረግ። ዝም ብላችሁ ሴንቴንስ አስገብታችሁ ያንን ቃል ለመተርጎም ስትሞክሩ ኢዚሊ ልትረዱት ትችላላችሁ፣ ሞር ኢዚሊ ማለት ነው። ሌላው ካታጎራይዝ ወርድስ። ወርዶችን ካታጎሪ በመስጠት በመከፋፈል እንደማለት ነው። ለምሳሌ አድጀክቲቭ ሪሌትድ ቱ ኢሞሽን፣ ቨርብስ ሪሌትድ ቱ ሙቭመንት። እንደዚህ ቃላትን ካታጎራይዝ የምታደርጉ ከሆነ ከኢሞሽን ጋር የሚያያዙ አድጀክቲቮችን ካወቃችሁ የቱ ሲኖኒም ነው የቱ አንቶኒም ነው የሚለውን ነገር ማወቃችሁ በጣም እንደዚህ አይነት ቃላት ሲመጡ ኢዚ ይሆንላችኋል። ቨርቦችንም እንደዛው። በዚህ መሰረት እነዚህን ቲፖች ተጠቅማችሁ ሲኖኒም እና አንቶኒም ቃላትን ኢዚሊ ሶልቭ ማድረግ ትችላላችሁ ማለት ነው። አሁን ወደ ኢንትራንስ ኤግዛም ጥያቄዎች እንሄዳለን። የመጀመሪያው ሲኖኒም ነው የሚጠይቀን። አታችመንት። የአታችመንትን ሲኖኒም ነው የምንፈልገው። አታችመንት ማለት እንግዲህ ከአንድ ነገር ጋር የተያያዘ ወይም የተጣበቀ እንደማለት ነው። አፔንዴጅ ትክክለኛው መልስ ነው።
አታችመንት አፔንዴጅም አንድ ቦታ ላይ ከሆነ ነገር የተጣበቀ የተያያዘ እንደማለት ነው። ኮዜሽን ኢንፍሉዌንስ እንግዲህ ከዚህ ጋር ከቃሉ ጋር to begin with ብዙ አይሄዱም። ሁለቱም ደግሞ በሴም ትርጉም አላቸው። ስለዚህ እነዚህን አሁን ባታውቁት ራሱ ትርጉሙን ኮዜሽን አንድ ነገር ኮዝ ማድረግ ወይም ደግሞ ሪዝን መሆን እንደማለት ነው። ኢንፍሉዌንስ ማድረግም እንደዛ ነው። አንድ ነገር ኢንፍሉዌንስ ተጽዕኖ ፈጥሮ ኮዝ ማድረግ እንደማለት ነው። ስለዚህ ሁለቱን ቃላት ትርጉም ስላወቃችሁና ስለሚመሳሰሉ ማውጣት ትችላላችሁ ማለት ነው። አፊኒቲ ከዚህ ጋር አብሮ የሚሄድ ቃል ነው። ብዙ ጊዜ አፊኒቲ ከአንድ ነገር ጋር መጣበቅ መውደድ እንደማለት ነው። ይሄ ቃል ግን አታችመንት ናቹራሊ ብዙ ጊዜ የምንጠቀመው አታች ተደረገ ከአንድ ነገር ጋር ስንል ከአንድ ነገር ጋር ፊዚካሊ ተጣበቀ እንደማለት ነው። ስለዚህ ቤስት የሆነው አንሰራችን የሚሆነው አፔንዴጅ ይሆናል ማለት ነው። ፋውንድ እንግዲህ ብዙ ጊዜ እኛ የምናውቀው በማግኘት ነው አይደለ? ፈልገን በማግኘት። ስለዚህ ኢዚሊ ልታገኙት የምትችሉት ቃል ሰርች ነው፣ ፈልጎ ማግኘት። ግን ማወቅ ያለብን ፋይንድ ነው። ፋይንድ ማግኘት ነው፣ ሰርች መፈለግ ነው። እሱም ቃል ፋይንድ ነው። ፋይንድ የፋይንድ ፓስት ቴንስ ነው። ፋውንድ ግን በዚህ መሰረት ሲገለጽ ፋውንድ አደረገ ማለት ኢስታብሊሽ ያደረገ መሰረተ እንደማለት ነው። ሌላ ትርጉሙ ሲኖኒሙ ይሄ ነው። ሪላይዝ ኢን ሲ እውነት ለመናገር ከፋውንድ ጋር ምንም የሚያያዙ ቃላት አይደሉም። ትንሽ ሊያደናግር የሚችለው ሰርች ነው። ሰርች ደግሞ ኢቭን ፋይንድ በሚለው ማግኘት በሚለው ቃል እንኳን ብናየው አብሮ አይሄድም። ሰርች መፈለግ ነው፣ ፋይንድ ማግኘት ነው። ኮዝ እና ሪዛልት የሚሆኑ ነገሮች ናቸው እንጂ ሲኖኒም አይደሉም። ስለዚህ ፋውንድ ማለት ግን ኢስታብሊሽ ማድረግ አንድ ነገር ድርጅትን ማቋቋም እንደማለት ነው። ስለዚህ መልሳችን ቢ ይሆናል ማለት ነው። አድቫይስ እንግዲህ ምክር እንደማለት ነው። ስለዚህ ምርጫዎቻችንን እኔ ፕሮፖዛል አንድ ነገር አቅርቦታ ብለን ፕሮፖዝ የምናደርገው ወይም ፕሬዘንት የምናደርገው ነገር እንደማለት ነው ፕሮፖዛል። ስለዚህ ከአድቫይስ ጋር በምንም የሚሄድ አይደለም። ፕራክቲስ መለማመድ ማለት ነው አይደል አንድ ነገር። ስለዚህ ከአድቫይስ ጋር አይደለም። ካውንስል ትክክለኛው መልስ ነው። አድቫይዝ ማድረግ ማለት ካውንስል ማድረግ መምከር ማለት ነው። ሌላው ሊያደናግረን የሚችለው ካውንስል ነው። ሴም ሴይንግ እና ሴም ሚኒንግ ያላቸው ይመስላል። ግን ልዩነቱ ምንድነው? ካውንስል መምከር ነው፣ ቨርብ ነው፣ ከአድቫይስ ጋር ይሄዳል። ካውንስል ይሄኛው ግን ናውን ሆኖ የተቋቋመ ኮሚቴ እንደማለት ነው። ካውንስል ማለት ተቋቁሞ ያለ የሰዎቹ ስብስብ ፒፕል ናቸው። እዚህ ውስጥ ያሉት ካውንስል ውስጥ ያሉት ፒፕል ናቸው። ይሄ ግን ድርጊቱ ነው። ስለዚህ አድቫይስ ማድረግ ደግሞ ድርጊቱ ስለሆነ ሁለቱ ይመሳሰሉልናል። ሲን እንመርጣለን ማለት ነው። ኢምፓርሻል ማለት እንግዲህ አሁን የምንፈልገው አንቶኒም ነው። ከሲኖኒም ወደ አንቶኒም ሄደናል። ኢምፓርሻል ማለት ኮምፕሊትሊ ፌር የሆነ ከአድሎ የጸዳ ነገር የሚሰራ ሰው ወይም የሚሰራ ስራ እንደማለት ነው። እሱን ካወቀን ወሪድ መጨነቅ ነው። ወሪድ ከዚህ ጋር መሄድ አይችልም። ኒድ ፍላጎት ነው። ከዚህ ጋር መሄድ አይችልም። ባያዝድ ትክክለኛው አንሰር ነው። ባያዝድ ደግሞ በጣም ፌር ያልሆነ የሚያደላ ወይም በሙስና በሮንግ በሆነ ወይ የሚሰራ መንገድ ነገር ማለት ነው። ስለዚህ ይሄ ነው መልሱ። ሆስታይል የተለየ ብቸኛ እንደማለት ነው። ከዚህ ጋር የሚሄድም ቃል አይደለም። ስለዚህ biased would be the best answer. progress ሂደት እንደማለት ነው። ጥሩ ሂደት እንደማለት ነው። አሁን progress ሂደት እንደሆነ ካወቃችሁ advance ሲኖኒሙ ነው። ሙቭመንትም one way or another ሲኖኒሙ ነው። ሙቭመንትም እንቅስቃሴ ስለሆነ ስለዚህ ሁለቱ ደግሞ የሚመሳሰሉ ቃላት ስለሆኑ ማውጣት ትችላላችሁ ማለት ነው። ሪቨርዥን ግን ሪ ይላል። ሪ ማለት አጌን እንደማለት ነው። ወደ ኋላ እንደመመለስ ነው የሚናገረው። ስለዚህ ሪ የምትለውን ቃልን በመጠቀም ተቃራኒ መሆኑን ማወቅ ትችላላችሁ። ሳይለንስ ዝምታ ነው። ከዚህ ጋር ምንም ስለማይሄድ አንጠቀምበትም። ካንዲድ ማለት አሁንም ትሩዝፉል ማለት ነው። ኦነስት ማለት ነው። እውነቱን የሚናገር ሰው እንደማለት ነው ካንዲድ። ስለዚህ ካንዲድ የሆነን ሰው በምን እንተካዋለን? ዲሴፕቲቭ ማለት የሚሸውድ ወይም እውነቱን የማይናገር ሸዋጅ እንደማለት ነው። ካኒንግም እንደዛ ነው። የሚሸውድ ነገር እንደማለት ነው ካኒንግ። ሩድ ከዚህ ቃል ጋር አብሮ ማይሄድ ነው። እውነት ለመናገር ከዚህ ቃል ጋር አብሮ አይሄድም። ሩድ ማለት አክሽኑ ወይም የሚያደርገው ነገር ትክክል ያልሆነ ጥሩ ተግባር ጥሩ ባህሪ የሌለው እንደማለት ነው። አይሄድም። ቬግ ደግሞ በጣም ግልጽ ያልሆነ ነገር እንደማለት ነው። ስለዚህ ሁለቱ ቃላት ኦብቪየስሊ አይሄዱም። ሊያደናግሩን የሚችሉት ዲሴፕቲቭ እና ካኒንግ ናቸው። መልሳችን ዲሴፕቲቭ ነው የሚሆነው። ምክንያቱም ዲሴፕቲቭ አንድን ነገር ተናግሮ ኦነስት እውነትን መናገር እንደሆነ ሁሉ ዲሴፕቲቭ ደግሞ ውሸት መናገርም ባይሆን ግን ካንዲድ ኦነስት ከሚናገረው ውጪ ትክክል ባልሆነ መንገድ ሚስሊድ የሚያደርግ በትክክል ባልሆነ መንገድ የሚመራ እንደማለት ነው። ካኒንግም
የትርጉም መቀራረብ ቢኖራቸውም ከኒንግ ግን ከኒንግ የሆነ ሰው ስንል ያለውን አቅም ወይም ያለውን ችሎታ ጥበቡን በትክክል ባልሆነ መንገድ ተጠቅሞ ሰው ሚስሊድ የሚያደርግ ወይም በመስመር የሚያሳስት ስለሆነ ከካንዲድ ጋር ፐርፌክትሊ አይደለም። ስለዚህ ዲሴፕቲቭ የሚለውን እንጠቀማለን ማለት ነው። አሁን ሲኖኒም በሴንቴንስ ነው የምንፈልገው። The man vehemently denied all the charges of killing that were brought against him. ሰውየው ሁሉንም ቻርጅ እንዳለ ዲና ያደረገ አላደረኩም አለ እንደማለት ነው። vehemently የሚለውን ነው አሁን ሲኖኒም የምንፈልገው። carelessly ሊሆን አይችልም ራይት። ኮንቴክስቱን ስትረዱት careless በሆነ ወይ እኔ አልገደልኩም ሰው ሊል አይችልም አንድ ሰው። ስለዚህ ይሄ አይሆንም። devoutly hysterically possible ናቸው። እውነት ለመናገር ሁለቱ ሂስቴሪካል በሆነ ወይ በጣም እያጋነነ ልንል እንችላለን፣ ወይም ዲቫውት ሆኖ በጣም በትልቅ ኃይል ልንል እንችላለን። ግን vehemently የሚለው ቃል ናቹራሊ ሲኖኒሙ ፎርስፉሊ ነው። በፎርስፉሊ በጣም በብዙ ስትሬንግዝ እና ፎርስ እኔ ሁሉንም አላደረኩም አለ የሚለውን ቃል ስለሚገልጽልን ይሄ መምረጥ እንችላለን ማለት ነው። which word means the same as counterfeit? counterfeit የሚለውን ቃል የሚመሳሰለው የቱ ነው ጥያቄው። ሮበሪ ሊሆን አይችልም። ሮበሪ ማለት ዝርፊያ ነው፣ ከካውንተርፊት ጋር አይሄድም። ካውንተርፊት ፌክ ማለት ነው፣ ሪል ያልሆነ ነገር። ኮፒ እና ማች ሊሆኑ ይችላሉ፣ ግን ያንን ነገር ኮፒ ፌክ ነው ማለት አይደለም። አንዳንዴ ራይት ኮፒ ትክክለኛ አይነት ኮፒ ሊኖር ይችላል። ማች ደግሞ መመሳሰል ማለት ነው። እነዚህ ቃላት ጥሩ አይሄዱም። ካውንተርፊት ማለት ግን ሊትራሊ የአንድ እውነተኛ ነገር ፌክ የሆነ እቃ ስለሆነ ፌክን እንመርጣለን። He inherited a large amount of fortune from his parents, so he lives a very lavish lifestyle. እንግዲህ ይሄ ኮንቴክስቱ ነግሮናል። ከቤተሰቦቹ በጣም ብዙ ፎርቹን አግኝቷል፣ ብር አግኝቷል። ስለዚህ አሁን የሚኖረው የላይፍ ስታይል ላቪሽ ነው። ምን አይነት ላይፍ ስታይል እንደሚኖረው እንግዲህ መገመት እንችላለን። ብዙ ብር ከቤተሰቦቹ ካገኘ ምን አይነት ላይፍ ስታይል ሊኖር ይችላል? ስቲንጂ ካለን ስቲንጂ ማለት በጣም የሚቆጥብ የብር የማያወጣ እንደማለት ነው። አይሆንም። ሀምብልም ዝቅ ያለ ዝም ያለ ላይፍ ስታይል ነው የሚኖረው። ሞስት ፕሮባብሊ አይሆንም። ስፓርታንም እንደዛው ዝም ያለ ዝቅ ያለ ላይፍ ስታይል ነው። ኤክስትራቫጋንት ግን ከላቪሽ ጋር ይሄዳል። ኤክስትራቫጋንት ማለት በጣም የሚያወጣ ብዙ ብር እያወጣ ብዙ ነገሮችን ኮምፎርታብል በሆነ ወይ በተመቸው ወይ የሚኖር አይነት ላይፍ ስታይል ነው። ስለዚህ መልሳችን እሱ ነው። He has reached across the world fomenting violence against the West. አሁን እዚህ ጋር ኮንቴክስቱን ነግሮናል። around the world ሄዷል። ምን እያደረገ? ቫዮለንስን ፎመንት እያደረገ። against የምትል ቃል ዝጋለችን ከአንድ ነገር በተቃራኒ ነው እየሰራ ያለው። ኢንስቲጌቲንግ ኤንድ ፕላኒንግ የፎመንት እንትን ናቸው፣ ሲኖኒም ናቸው። አገን ቫዮለንስን ኢንስቲጌት እያደረገ እያባባሰ ፕላን እያደረገ ከፎመንት ጋር የሚሄዱ ሲኖኒም ናቸው። አሁን ግን አንቶኒም ነው የምንፈልገው የዚህ ተቃራኒ። ስለዚህ ሰብዱዊንግ ፕላንና ኢንስቲጌት ማድረግ ማብዛት ማገዝ ከሆነ ዝቅ ማድረግ ወይም ዝም ማስባል ደግሞ ቃሉ ሰብዱዊንግ ነው። ተቃራኒ ሊሆን የሚችለው ኔጌቲቭ መቃረን ነው። ግን ቃሉ ይሄ ኢንስቲጌቲንግ እና ፕላኒንግ ፑሽንግ ፎርዋርድ ሳይሆን አንድ ነገር ሰፖርት ማድረግ ፕላን እያደረጉ ወደፊት መሄድ ነው። ስለዚህ ያንን ደግሞ ሰብዲው ማድረግ ዝም ማስባል ወይ ደግሞ ያ ነገር እንዲቀንስ ማድረግ ቤስት የሚሆነው አንቶኒም ሰብዲዊንግ ይሆናል ማለት ነው። ኮንቴክስቱ ይሄንን ያስረዳናል። My sister came back to find her house in shambles. እህቴ የተመለሰችው ቤቷን በምን ለማግኘት ነው? in shambles እንግዲህ የሚነግረን ቤቷን በምን አይነት ስቴት እንዳገኘችው ነው። አንቶኒም ስለሆነ የምንፈልገው ሲኖኒሙን እናውጣ። ሻምብልስ ቃሉም ሊነግረን የሚችለው ጥሩ ባልሆነ ወይ ሜሲ በሆነ ወይ ነው። ግን ከምርጫዎቹ ማወቅ የምትችሉት ምንድነው? ሜስ፣ ሩዊንስ፣ ዲስኦርደር ሶስቱም ሲኖኒም ናቸው። አንድ አይነት ትርጉም ነው ያላቸው። ሜስም መበጣበጥ ማለት ነው። ሩንም መፍረስ ነው። ዲስኦርደርም ኦርደር የሌላቸው በትክክል ያልተቀመጠ ነገር ማለት ነው። ስለዚህ ኦብቪየስሊ አንቶኒሙ ሊሆን የሚችለው ኒት ወይም ንጹህ ነው። ስለዚህ ቃላቱን ብቻ በማየት ኒት መልሱ እንደሆነ ማየት እንችላለን። which one of the following words cannot go together with the others? ከሌሎቹ ጋር መሄድ የማይችለውን እናውጣ። wind, snow, rain ሶስቱ አሁን የፓርቲሲፔሽን አይነት ናቸው አይደለ? ዊንድም ንፋስ ነው፣ ስኖውም በረዶ ነው፣ ሬንም ዝናብ ነው። ስለዚህ ፓርቲሲፔት የሚያደርግበት የዌዘር አይነቶች ናቸው። ስካይ ግን ከነሱ ጋር አይገናኝም። ራይት ስካይ ወደ ላይ ከፈሰነ ለምናየው የፓርቲሲፔሽን አይነት አይደለም። ስለዚህ ስካይን እናውጣዋለን። ከሌሎቹ የሚለየው ስካይ ይሆናል ማለት ነው። በዚህ መሰረት ሲኖኒም እና አንቶኒም ጥያቄዎችን መመለስ እንችላለን ማለት ነው። We are finished for today. Thank you for your attention.